አንድ ሰው ትሑትና ቅን ሆኖ ሳለ ሥርዓት የለሽና ክፉ በሆነ ሰው ዕለት ዕለት በፍርድ ዙፋን ፊት የሚቆመው ስፍር ቁጥር የሌለው መከራ የሚደርስበትና እግዚአብሔርም ይህ እንዲደርስበት የሚፈቅደው ስለምንድን ነው? ሌላው ሰው በሐሰተኛ ምስክርነትና ያለ አግባብ እንዲሞት የሚደረገው ስለምንድን ነው? ተቃዋሚው አሁንም እንዲህ ይላል። አንዳንዱ ሰው ውሃ ውስጥ ተጨምሮ ይሞታል፣ ሌላው ሰው ወደ ገደል ይወረወራል። ብዙ ቅዱሳን እንዲሆነው በአይነትም በብዛትም እጅግ የተለያዩ መከራዎች እንደደረሱባቸው ከኛ ዘመንም ሆነ ከቅድመ አያቶቻችን ዘመን አንስተን መናገር እንችላለን። ስለዚህ በአጠቃላይ የእነዚህ መከራዎች ምክንያት ምን እንደሆነ እንድናይና እኛም እንዳንጠራጠር ወይም እንደዚህ አይነት ማሰናከያ ድንጋይ የሚገጥማቸውን እንዲሁ ችላ እንዳንላቸው ከዚህ ቀጥሎ የሚቀርቡትን ምክንያቶች በማስተዋል ልንከታተል ይገባናል። ቅዱሳን ለምን በአይነትም በብዛትም ልዩ ልዩ መከራዎች እንደሚደርስባቸው ለእናንተ ለመወዳችሁ የምነግራችሁ በቁጥር 8 ምክንያቶች አሉኝ። በመሆኑም በጣም ብዙ ምክንያቶች እያሉ አንድ ምክንያትስ እንኳን እንደሌለ አድርገን ከእንግዲህ ወዲህ በሚከሰቱ ነገሮች ብንሰናከል፣ ብንጠራጠርና ብንታወቅ ምንም ይቅርታ ወይንም ምሕረት እንደማይደረግልን በማወቅ በታላቅ ማስተዋል ሆነው ሁላቸውም ወደ እኔ ይዙሩ። ስለዚህ እግዚአብሔር መከራ እንዲደርስባቸው የሚፈቅድበት የመጀመሪያው ምክንያት በሚሰሯቸው ምግባራትና በሚፈጽሟቸው ተአምራት በቀላሉ ወደ ድፍረት እንዳይገቡ ነው። ሁለተኛ፣ ሌሎች ሰዎች እነዚህ ቅዱሳን ከሰዋዊ ባህሪያቸው በላይ ግምት እንዳይሰጧቸውና ሰዎች ሳይሆኑ አማልክት ናቸው ወደሚል ድምዳሜ እንዳይደርሱ ነው። ሦስተኛ፣ የእግዚአብሔር ኃይል ድል ሲያደርግ ሲያሸንፍ እንዲገለጥና በዚህም በታመሙና በታሰሩ ሰዎች ቃሉ እንዲሰፋ ነው። አራተኛ፣ እነዚህ ሰዎች እግዚአብሔርን የሚያገለግሉት ሹመት ሽልማትን ሽተው ሳይሆን እነዚህን የሚያህሉ መከራዎችን እንኳን ተቀብለው ለእግዚአብሔር ያላቸው ፍቅር ቅንጣትም ታህል እንዳልቀነሰ እንዲታወቅና ጽናታቸው እጅግ ደምቆ እንዲታይ ነው። አምስተኛ፣ ልቦናዎቻችን ስለ ምስጢረ ትንሣኤ ሙታን እንዲያውቁ ነው። ምክንያቱም አንድ ጻድቅና የምግባሩ ሀብት የበዛለት ሰው እልፍ ጊዜ መከራዎችን ሲቀበል ብታይ ምንም እንኳን ወደህና ፈቅደህ ባይሆንም ሊመጣ ስላለው ፍርድ ማለትም እነዚህ ሰዎች እነዚህን የሚያህሉ መከራዎችን የሚቀበሉት ለራሳቸው ካልሆነ ያለ አንዳች ደሞዝና ክብር ካልሆነ እግዚአብሔርም እንዲህ የሚደክሙትን ያለ አክሊል ሽልማት ይሰዳቸው ዘንድ እንደዚህ ያለ ነገር ይደርስባቸው ዘንድ ባልፈቀደ ነበር ብለህ ለማሰብ ትገደዳለህ። ስለዚህ ዕለት ዕለት ለሆነ ድካማቸው ዋጋቸውን የማያሳጣቸው ከሆነ ግን የዚህ ዓለም ሕይወት ካለፈ በኋላ ለአሁኑ ድካማቸው አስበማጻቸውን የቱርፋታቸውን ዋጋ የሚቀበሉበት የሆነ ጊዜ ሊኖር ግድ ነው። ስድስተኛ፣ ብዙ እጽዋት ወመከራ የሚደርስባቸው ሰዎች እነዚህ ቅዱሳን ምን መከራ ይደርስባቸው እንደነበር አስታውሰው መጽናናትን እንዲያገኙ ነው። ሰባተኛ፣ የእነዚህን ሰዎች ምግባር ጠቅሰን ስንነግራችሁና እያንዳንዳችሁን ጳውሎስን ምሰሉት፣ ከጴጥሮስ የሚበልጥ ሥራን ስሩ ብለን ስንመክራችሁ ምግባራቸውን እየተመለከታችሁ እንደኛ ሰዎች አልነበሩም ብላችሁ እነርሱን አብነት ከማድረግ እንዳትሰንፉ ነው። ስምንተኛ፣ አንድን ሰው የተባረከ ነው ወይም በተቃራኒው ነው ብሎ ለመጥራት አስፈላጊ ሆኖ ሲገኝ ማንን ብሩክ ማንን ደግሞ ሐዙን ወይንም ሐዘንተኛ እና እርጉም አድርገን ልንቆጥር እንደሚገባን እንድናውቅ ነው። ምክንያቶቹ እንግዲህ እነዚህ ናቸው። ነገር ግን ሁሉንም ከመጽሐፍ ቅዱስ አንጻር ልንመለከታቸው እነዚህ የተባሉት ነገሮችም በሙሉ ሰው ከልቦናው አንቅቶ የተናገራቸው ሳይሆኑ በቀጥታ የመጽሐፍ ቅዱስ አረፍተ ነገሮች እንደሆኑ ማየት አስፈላጊ ነው። ዳግመኛም እንዲህ የምናደርገው የምንናገረው ነገር ታላቅ ቦታ እንድትሰጡትና በሕሊናችሁ ጓዳ በልቦናችሁ ሰሌዳ እንድታኖሩት ነው። ራስን መግዛትንና ትሕትናን ገንዘብ ማድረግ እንዲችሉና በሚያደርጓቸው ገቢረ ተአምራትም ሆኑ በሚሰሯቸው ታላላቅ ምግባራት እንዳይታበዩ መከራ ለቅዱሳን እጅግ ጠቃሚ ነው። እግዚአብሔር ፈቃዱ የሚሆነው
ለዚሁ ምክንያት ነው ነቢዩ ዳዊትና የተወደደ ጳውሎስም ስለዚህ ነገር እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነው አንድ ዓይነት ሐሳብን ሲናገሩ እንሰማቸዋለን። ክቡር ዳዊት ጌታ ሆይ ሥርዓትህን እማር ዘንድ ያስጨነከኝ ለመልካም ሆነልኝ ይላል በመዝሙር 118 ቁጥር 71 ላይ። ቅዱስ ጳውሎስም ደግሞ እስከ ሦስተኛው ሰማይ ድረስ ተነጥቄ ነበር በማለት ወደ ገነት መሄዱን ይነግረንና ቀጥሎም ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ። ከዚህ በላይ ግልጽ ንግግር ምን አለ? እንዳልታበይ አለና ስለዚሁ ምክንያት እግዚአብሔር የሚጎስመኝን የሰይጣን መልእክተኛ ሰጠኝ አለ። በእርግጥ የሰይጣን መልእክተኛ የሚለው በቁሙ ከአጋንንት አንዱ ለማለት ሳይሆን በታላቅ ትጋት ሆነው የሚያውኩትንና የሚያስጨንቁት ዲያብሎስን የሚያገለግሉ ሰዎች ኢአማንያንን፣ ሐሳውያንን፣ መናፍቃንን ሲል ነው። በሌላ አገላለጽ እንዲህ ማለቱ ነው። እግዚአብሔር እነዚህን ስደተኞችንና ፋታ የለሽ መከራዎችን ሊያስቀርልኝ ይችል ነበር። ነገር ግን እስከ ሦስተኛው ሰማይ ድረስ ተነጥቄ ወደ ገነት ሄጄ ስለነበር በተገለጡልኝ ነገሮች ታላቅነት እንዳልታበይና ስለ ራሴ ብዙ እንዳላስብ ስደቶች በእኔ ላይ እንዲመጡ ፈቀደ። እነዚህ የሰይጣን መልእክተኞች በስደትና መከራ እንዲጎስሙኝ አዘዘ። ምንም እንኳን ጳውሎስም ሆነ ጴጥሮስ እንዲሁም እነርሱን የሚመስሉት ሁሉ ቅዱሳንና ክቡራን ሰዎች ቢሆኑም በእርግጥም ናቸውና ሰዎች እንደመሆናቸው መጠን በቀላሉ እንዳይታበዩ፣ ቅዱሳን እንደመሆናቸውም ደግሞ ከሌሎች ይልቅ ይበልጥ ታላቅ የሆነ ጥንቃቄ ያሻቸዋል። ብዙ መልካም ምግባራትን እንደሰሩ እንዲሁም ነፍስ በንጽሕና በቅድስና እንደምትኖር እንደማስተዋል የሚያስታብይ ምንም ነገር የለምና። ስለዚህ በአጠቃላይ እነዚህ ቅዱሳን እንደዚህ አይነት ነገር እንዳይገጥማቸው ምንም እንኳን መንፈሳዊ ኃይል ያላቸው ቢሆኑም ራሳቸውን ዝቅ አድርገው እንዲጠብቁና በሁሉም ረገድ በመጠን መኖርን እንዲለማመዱ እግዚአብሔር ፈተናና መከራ እንዲያገኛቸው ፈቀደ። ይህ ራሱ የእግዚአብሔርን ኃይል እንደሚያሳይም ንዑድ ክቡር ከሚሆን ከዚህ ሐዋርያ አስቀድሞ ከነገረን ነገር መረዳት ትችላለህ። ልክ ኢአማንያኑ እንደሚሉት እግዚአብሔር ይህን ነገር የሚፈቅደው አንዳንድ ሰዎች የሚታመሙት፣ እነዚህ የታመሙትም ዘወትር የሚሰቃዩት እግዚአብሔር ሊያድናቸው ስለማይቻለው ነው ብለህ እንዳታስብ። እነዚህ እውነቶች እግዚአብሔር ሊያርቃቸው ስላልቻለ ሳይሆን ኃይሉን ለሰው ሁሉ እጅግ ከፍ አድርገው እንዲያሳዩ እንደሆነ ቅዱስ ጳውሎስ እነዚህን እውነቶች ምክንያት አድርጎ እንዴት ግልጽ እንደሚያደርገው ተመልከት። የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ብሎ ከተናገረና ይህንን እንዲያርቅለት ብዙ ጊዜ እንደለመነ ከገለጸ በኋላ እንዲህ ብሎ ይጨምርልናል። ስለዚህም ከኔ ያርቀው ዘንድ ጌታዬን 3 ጊዜ ማለድሁት፣ እርሱም ጸጋዬ በቃሃል ኃይሌ በድካም ይፈጸማልና አለኝ። ጌታችን እንዲህ ማለቱ ነበር፣ ኃይሌ የሚገለጸው አንተ ደካማ ስትሆን ነው። ምንም እንኳን ደካማ መስለ ብትታይም የለበስከው ቃል ግን ከፍ ከፍ ይላል፣ በአራቱ ማዕዘንም ይዳረሳል። ስለሆነም ብዙ ተገርፎ ወደ ወህኒ ከተወረወረ በኋላ አሳሪውን እስረኛ አድርጎታል። ሐዋርያት ሥራ ምዕራፍ 16 ቁጥር 24። እግሮቹ በእግረ ሙቅ ታስረው ነበር፣ እጆቹም በካቴና ተጠፍረው ነበር። በመንፈቀ ሌሊት እየጸለዩ እግዚአብሔርን በዜማ ሲያመሰግኑ ግን የወህኒው መሠረት ተናውጧል። እንግዲህ የእግዚአብሔር ኃይል እንዴት በድካም እንደተፈጸመ ታያለህን? ቅዱስ ጳውሎስ ሳይታሰር ያንን ሕንፃ ቢያናውጠው ነገሩ ይህንን ያህል አስደናቂ ባልሆነ ነበር። ስለዚሁ ምክንያት አለው ጌታ ኃይሌ በአንተ በታሰርከውና በእግረ ሙቅ በተያዝከው አብዝቶ ይገለጥ ዘንድ በወህኒ ቆይ። ወህኒውም በሁሉም አቅጣጫ ይንቀጠቀጣል፣ እስረኞቹም ከእስራታቸው ይፈታሉ። የወህኒ ቤት ጠባቂውን ያስደመመውም ይሄ ነበር። በጥብቅ ታስረዋላ። ቅዱስ ጳውሎስ ግን በጸሎት ብቻ የወህኒውን መሠረት አናውጠውታል። የወህኒ ቤቱን ደጅ ከፍቶታል። እስረኞቹም ሁሉ ከካቴናቸው ተፈተዋል። አንድ ሰው የእግዚአብሔር ኃይል በድካም እንደሚፈጸም የሚያየው
በዚህ ጊዜ ብቻ አይደለም፣ በቅዱስ ጴጥሮስ፣ በቅዱስ ጳውሎስ በራሱ እንደዚሁም በሌሎች ደቀ መዛሙርቱም ሁሉ ይህ ደጋግሞ ይመለከታል። በስደት መካከል ረድኤተ እግዚአብሔር በዝቶ ከመከራው ጎን አብሮ ተገልጦ እግዚአብሔርም ኃይሉን እያሳየ ያስተውላል። እንዲህ በመሆኑም እግዚአብሔር ጸጋዬ በቃል ኃይሌ በድካም ይፈጸማልና አለ። ነገር ግን መከራን እየታገሱ ካልተመለከቷቸው በቀር ብዙ ሰዎች ስለ እነዚህ ቅዱሳን ሲያስቡ ከሰዋዊ ባሕሪ በላይ አድርገው እንዳያስቧቸው ንዑድ ክቡር የሚሆን ጳውሎስ በዚህ ጉዳይ ላይ እንዴት ይፈራ እንደነበር አድምጥ። እንዲህ አለውን፣ ልመካ በወድስ ሞኝ አልሆንም፣ እውነቱን እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የሚበልጥ አድርጎ እንዳይቆጥረኝ ትቻለሁ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 6። ምን ማለቱ ነው ግን? እንዲህ ሲል ነው፣ ስለ ታላላቅ ተአምራት ብዙ ማለትን እችላለሁ። ነገር ግን ስለ ተአምራቱ ታላቅነት ስናገር ሰዎች ስለ እኔ ያላቸው ሐሳብ ከሚገባው በላይ እንዳይሆን ይህንን እናገር ዘንድ አልፈቅድም። የተወደደው ጴጥሮስም ከሐዋርያው ዮሐንስ ጋር ሆነው አንካሳውን ሰው ከፈወሱትና ብዙዎች በዚህ በተደነቁ ጊዜ ይህንን ያደረጉት በራሳቸው ኃይል ወይንም በሥጋ ጉልበታቸው እንዳልሆነ ሕዝቡን ያሳምኗቸው ዘንድ እንዲህ ብሏል። በኃይላችንና በጽድቃችን ይህንን ሰው በእግሩ እንዲሄድ እንዳደረግነው አስመስላችሁ ለምን ትኩር ብላችሁ ታዩናላችሁ? የሐዋርያት ሥራ ምዕራፍ 3 ቁጥር 12። ዳግመኛም በልስጥራ ሕዝቡ መደነቁን ብቻ የያዛቸው አይደለም፣ ኮርማዎችንና የአበባ አክሊሎችን አምጥተው ለጳውሎስና ለበርናባስ ሊሰውላቸው ይዘጋጁም ነበር እንጂ። እንግዲህ የዲያብሎስን ተንኰል ተመልከት። በእነዚህ ሰዎች ሥራ ጌታ ከሃዲነትን ከዓለም ያወጣ ነበር። ጠላት ዲያብሎስ ደግሞ እነዚህን ሰዎች ራሳቸውን ተጠቅሞ ይህንን ክህደት ያስገባ ነበር። ሰዎች አማልክት ናቸው ብለው እንዲያስቧቸው ያሳምናቸው ነበር። ይኸውም እነርሱን ለማታለል ከዚህ በፊትም ሲያደርገው የነበረው ነው። የጣዖት አምልኮ ወደ ዓለም የገባበት ዋነኛው ምክንያትና ምንጭ ይኸው ነውና በጦር አውድማ ላይ ድል ያደረጉና ያሸነፉ፣ ከተሞችን ያቀኑ፣ በጊዜያቸው ጊዜ ለሕዝባቸው የሚጠቅም ሥራን የሠሩ ብዙ ሰዎች በኋላ እንደ አማልክት የሚከበሩ፣ ቤተ መቅደስ ተሰርቶላቸው የሚመለኩ፣ መሥዋዕት የሚቀርብላቸው ሆነዋልና። የግሪክ የአሕዛብ ጣዖታት የተመሠረቱት በእንደዚህ ዐይነት መንገድ ነው። በመሆኑም ይህ በቅዱሳን ዘንድ እንዳይደረግ ወዶ እግዚአብሔር በየጊዜው እንዲጋዙ፣ እንዲገረፉ፣ በደዌ እንዲያዙ ያደርጋቸዋል። ይኸውም በሚያገኛቸው ብዙ ደዌ ዘሥጋንና የፈተና ዐይነት በዚያ ሰዓት አጠገባቸው የነበሩትን ሰዎች እነዚህ ቅዱሳን ሰዎች እንደሆኑ ብቻ ሳይሆን የሚፈጽሟቸው ታምራት በእግዚአብሔር ጸጋ እንጂ በገዛ ኃይላቸው እንዳልሆነ ሲያስረዳቸው ነው። በጥንቆላና በምትሃት ክፉና ርኩስ ነገሮችን የሰሩ ሰዎችን እንኳን አማልክት ናቸው ወደሚል ከወሰዷቸው ቅዱሳኑ ሳይታመሙ እነዚህን ታምራት ቢያደርጓቸው ደግሞ ጭራሽ ከዚህ በፊት ታይቶም ተሰምቶም የማያውቅ ነው ብለው ይበልጥ በተሰናከሉባቸው ነበርና እየተደበደቡ ወደ ገደል እየተወረወሩ እየታሰሩ እየተገፉ ዕለት ዕለትም መከራ እየተቀበሉ እንኳን አንዳንድ ሰዎች ወደ ክፉ እምነት ከሄዱ እንዲህ ያለ ነገር ባይደርስባቸው ለሰው ባሕሪ የሚገባን ነገር ምንም ባይታገሱማ የሚሰናከሉት ስንቶች ነበሩ። እንግዲህ እግዚአብሔር በቅዱሳኑ ላይ መከራ እንዲደርስ የሚፈቅድበት ሦስተኛው ምክንያት ይኸው ነው። አራተኛው ደግሞ ቅዱሳኑ ራሳቸው እግዚአብሔርን ተስፋ የሚያደርጉት ስለ አሁኑ ዓለም ብልጽግና ብለው ነው ብሎ ማንም እንዳይጠረጥራቸው ነው። ፈቃደ ሥጋን በመፈጸም የሚኖሩ ሰዎች ብዙዎች ሲመከሩ ወደ መልካም ምግባር እንዲመጡ ሲጠሩና ቅዱሳኑ የተመሰገኑት በመከራ ብዛት ደስ ሲሰኙ ስለነበር እንደሆነ ሲሰሙ ከዚህ የተነሳ የቅዱሳኑን በጎ ምግባር ያጣጥላሉ። ሰዎች ብቻ ሳይሆኑ ዲያብሎስም ራሱ እንደዚህ አድርጓል። ኢዮብ ታላቅ የሆነ ባለጸግነትን በያዘ የተትረፈረፈ ሀብትን ባገኘ ጊዜ
ያ ክፉ ጋኔን ስለዚሁ ምክንያት እግዚአብሔር ሲወቅሰውና የሚለውን ነገር ሲያጣ፣ እንደዚሁም በእርሱ ላይ የሚመጡትን ነቀፋዎች መልስ እንደሌለው ሲገነዘብ፣ ወይም ከዚህ ጻድቅ ሰው ምግባር የሚተችበትን ሲያጣ ያመካኝበት ዘንድ በአንድ ጊዜ የተጠጋው እንዲህ በማለት ነውና፣ በውኑ ኢዮብ አንተን የሚፈራ በከንቱ ነውን? አንተ ቤቱን በዙሪያውም ያሉትን ሁሉ አላጠርህለትምን? መጽሐፈ ኢዮብ ምዕራፍ 1 ቁጥር 9 እስከ 10። እንዲህ ማለቱ ነበር። ያ ሰው እኮ መልካም የሆነው ስለምትሰጠው ክብርና ሀብቱን ስላትረፈረፍክለት ነው። እግዚአብሔርስ ምን አደረገ? ቅዱሳን እርሱን እግዚአብሔርን የሚያገለግሉት ስለሚሰጣቸው ምድራዊ ብዕል እንዳልሆነ ሊያሳየው ወዶ ሀብቱን ሁሉ ወሰደበት። ወደ ድህነት እንዲገባ አደረገው። በጽኑ ደዌ እንዲመታ አደረገው። ከዚያ በኋላ ሰይጣን ይህንን ያሰበው በከንቱ እንደሆነ ሲገስጸው እንዲህ ብሎታል። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል። ኢዮብ ምዕራፍ 2 ቁጥር 3። ለቅዱሳን እግዚአብሔርን ማገልገላቸው በራሱ ታላቅ ሽልማትና ደሞዝ ነው። ምክንያቱም ወዳጅ የተወዳጁን ትእዛዝ ማክበሩ በራሱ ለእርሱ በቂ ሽልማት ነውና ከዚህ ውጪ ሌላ ምንም አይፈልግም። ከዚህ የሚበልጥ ምንም ነገር እንዳለ አድርጎም አይቆጥርም። እንግዲህ በሰዎች ዘንድ እንደዚህ ከሆነ በእግዚአብሔር ዘንድ ደግሞ ከዚህ የበለጠ ነው። እግዚአብሔር ይህንን ይገልጥ ዘንድ ዲያብሎስ ከጠየቀው በላይ የሰጠው ለዚህ ነው። ምክንያቱም ሰይጣን እጅህን ዘርግተህ አጥንቱንና ሥጋውን ዳብስ ሲል፣ እግዚአብሔር ግን እንዲህ ሳያደርግ ለሰይጣን እነሆ ሥጋውንና አጥንቱን በእጅህ ሰጠሁህ አለው። ኢዮብ ምዕራፍ 2 ቁጥር 5 እስከ 6። የዚህ አፋዊው ዓለም ትግል ተጋጣሚዎችን ጉልበተ ብርቱዎች ናቸው። ሥጋዊ ጤንነታቸው ከፍ ያለ ነው። በዘይት በተነከረ ልብስ ተሸፋፍነው ሲወጡ ማንም ለይቶ አያውቃቸውም። ይህን አውልቀው ሲጥሉ ወደ ግጥሚያው ስፍራ ያለ ልብስ ሆነው ሲወጡ፣ ከምንም በላይ ደግሞ በእጆቻቸው እየተከለሉ ተመልካቾቻቸውን ሲያደንቁ ግን ከዚያ በኋላ እነርሱን ሊደብቃቸው የሚችል ምንም ነገር የለም። በኢዮብ የሆነውም እንደዚህ ነው። በሀብቱና በንብረቱ ተሸፍኖ ሳለ ምንም አይነት ስብዕና እንዳለው ለብዙ ሰዎች አይታይም ነበር። ልክ ትግል እንደሚገጥመው ሰው ልብሱን በጣለና የቅድስና ተቃዋሚ የሆኑትን ለመቃወም ራቁቱን በሆነ ጊዜ ግን የሚያዩትን ሁሉ አስደመማቸው። ኢዮብ ምዕራፍ 1 ቁጥር 21። እልፍ አእላፍ መላእክት የነፍሱን ጽናት አይተው እልል አሉ። አክሊሉን እንደተቀዳጀም አጨበጨቡለት። አስቀድሜ እንደተናገርኩት በሀብት በንብረት ተሸፍኖ ሳለ ኢዮብ ለብዙ ሰዎች አይታይም ነበር። በተውኔት መድረኩ ማለትም በዓለም መካከል ራቁቱን በሆነ ጊዜ ግን የነፍሱን ጽናት ብዙዎችን አስደነቀ። የነፍሱ ጽናት የታየው ሀብቱንና ንብረቱን በማጣቱ ብቻ አይደለምና በተጋድሎውና ከሕመሙ ጋር ተያይዞ ባሳየው ትዕግሥትም ጭምር እንጂ። አስቀድሜ እንደተናገርኩትም ራርተህለታል፣ ጽኑ መከራም በእርሱ ላይ አላመጣህበትም ብሎ ዲያብሎስ እንዳይናገር እግዚአብሔር ራሱ ኢዮብን አልመታውም። ከብቶቹን እንዲያሳጣበትና በሥጋው ላይ እንዲበረታበት ለተቃዋሚው ሰጠው እንጂ። እግዚአብሔር እንዲህ ሲያደርግም እንዲሁ ማለቱ ነበር፣ እኔ በዚህ መስተጋድል እተማመናለሁ። ስለዚህ በእርሱ ላይ ልታመጣው የምትፈቅደውን ማንኛውም አይነት ፈተና እንዳታመጣበት አልከለክልህም። ስለዚህ እጅግ አዋቂዎችና ፖላይስትራ ስፖርት የሰለጠኑ ሰዎች በጥበባቸውና በሰውነታቸው ጥንካሬ ተማምነው ብዙውን ጊዜ ተጋጣሚዎቻቸውን በፊታቸው ቆመው ሲያዩአቸው እንደማይፈሯቸው ይልቁንም ከተጋጣሚዎቻቸው በላይ በርትተው ይጥሏቸው ዘንድ አስበው የመጋጠሚያው ስፍራውን መሃል እንዲይዙ እንደሚያደርጓቸው ሁሉ እግዚአብሔርም ተጋጣሚውን በከፍተኛ ሁኔታ ካጠቃውና መሬት ላይ ዘርሮ ድል ካደረገው በኋላ የሚቀዳጀው አክሊል ሽልማት እጅግ ከፍ ያለ ይሆን ዘንድ ዲያብሎስ ይህንን ቅዱስ ሰው ወገቡን እንዲይዘው አደረገ። የተፈተነ ወርቅ ነው። እንደምትፈልገው አድርገህ ፈትነው፣ እንደምትሸው አድርገህ መርምረው፣ አንዳች ነቁጥ ግን አታገኝበትም። ይህም የቅዱሳኑ ጽናት እንደምን እንደሆነ ያሳየናል። ይህ ብቻም ሳይሆን ጌታችን ክርስቶስ ሲነቅፏችሁና ሲያሳድዷችሁም በእኔ ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ
ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲህ አሳደዋቸዋልና እንዳለ ታላቅ የሆነ መጽናናትም ይሰጠናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 11 እስከ 12። ንዑድ ክቡር የሚሆን ጳውሎስም ሊያጽናናቸው ወዶ ለመቄዶናውያን ሲጽፍላቸው እንዲህ ብሏል። እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማኅበርተኞች የምትመስሉ ሆናችኋል። እነርሱ ከአይሁድ መከራ እንደተቀበሉ እናንተም ደግሞ ያንን መከራ በአገራችሁ ሰዎች ተቀብላችኋልና። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 14። ዳግመኛም በመቃብራት፣ በጉድጓድ፣ በምድረ በዳ፣ በተራሮች፣ በዋሻዎች፣ በረሃብ እንዲሁም በማጣት ውስጥ ይኖሩ የነበሩ ቅዱሳንን በማስታወስ ዕብራውያንን ልክ በእንደዚህ አይነት መንገድ አጽናናቸው። ዕብራውያን ምዕራፍ 11 ቁጥር 34 እስከ 35። በመከራ መተባበር ለወደቁ ሰዎች ጥቂት መጽናናትን ያመጣልና። ዳግመኛም ቅዱስ ጳውሎስ እንደ ሰው በኤፌሶን ከአውሬ ጋር ከታገልሁ ሙታንስ የማይነሱ ከሆነ ምን ይጠቅመኛል እንዳለ ይህ ሐሳብ ስለ ትንሣኤ ሙታን ወይንም መኖር ያስተምራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 32። ጨምሮም እንዲህ ብሏል፣ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19። እንዲህ ማለቱ ነው፣ በዚህ ዓለም ሕይወታችን ስፍር ቁጥር የሌላቸው መከራዎችን እንቀበላለን። ነገር ግን ተስፋ የምናደርገው ሌላ ሕይወት ከሌለን ከእኛ ሕይወት በላይ ምን ጎስቋላ ሕይወት አለ? ስለዚህ ጉዳዮቻችን በአሁኑ ዓለም አኳኋን የተገደቡ እንዳልሆኑ ይህ ማሳያ ነው። ከሚገጥመን መከራ ይህ ግልጽ ሆኖ ይታየናልና። ምክንያቱም እጅግ በጣም ብዙና ታላላቅ መከራዎችን የታገሱ ሕይወታቸውን በሙሉ ሊቆጠሩ በማይችሉ ፈተናዎችና ስቃዮች ያሳለፉ ቅዱሳን ታላላቅ የሆኑ ስጦታዎችን የማይቀበሉ ቢሆኑ ኖሮ እግዚአብሔር ይህ በእነርሱ ይደርስ ዘንድ አይፈቅድም ነበር። ይህ እንዲሆን የማይፈቅድ ከሆነ ደግሞ በንጽሕና በቅድስና ለመኖር ብለው የተጋደሉትን የሚያከብርበት ክብራቸውንም ዓለም ሁሉ በተሰበሰበበት አደባባይ ላይ የሚገልጥበት ሌላ ከዚህ የተሻለና የከበረ ሕይወትን እንዳዘጋጀ ያስረዳል። ስለዚህ አንድ ቅዱስ ሰው መከራ ሲገጥመውና ሲፈተን፣ ሲታመም፣ ሲደኸይ እንዲሁም የዚህ ዓለም ሕይወቱን እስከሚጨርስ ድረስ ለመቁጠር እንኳን የሚታክቱ ሌሎች ሐዘኖች ሲገጥሙት ስትመለከት ለራስህ እንዲህ በል፣ ትንሣኤና ፍርድ ባይኖር ስለ እግዚአብሔር ብለው ታላላቅ መከራዎችን የሚቀበሉ ሁሉ ያለ አንዳች ስጦታ ባዶ እጃቸውን የሚቀሩ ቢሆኑ ኖሮ አምላክ ይህንኑ ይሆን ዘንድ ባልፈቀደ ነበር። በመሆኑም እግዚአብሔር ከዚህ ዓለም ሕይወት ይልቅ እጅግ የሚጣፍጥና ደስ የሚያሰኝ ሌላ ሕይወትን እንዳዘጋጀ ይህ ያስረዳል። እንዲህ ባይሆን ኖሮ ግን ክፉዎች በዚህ ዓለም ሕይወት በተድላ በደስታ ቅዱሳኑም ስፍር ቁጥር በሌላቸው መከራዎች እየተሰቃዩ ይኖሩ ዘንድ ባልፈቀደ ነበር። ነገር ግን ለሰው ሁሉ እንደ ሥራው መጠን፣ ለአንዱ እንደ ክፋቱ፣ ለሌላው አንደኛው ክፋትን እየታገሰ ሲኖር፣ ሌላኛው ግን በተድላ በደስታ ሕይወት እየኖረ እያየ ስለ መታገሱ መጠን እንደ ትዕግሥቱ የሚያስረክበው ሌላ ሕይወት አለ። አሁን ደግሞ ቅዱሳን መከራን ስለሚቀበሉበት ሌላኛው ምክንያት ከመጽሐፍ ቅዱስ አንጻር ለማቅረብ ልሞክር። ያ ምክንያትስ ምን ነበር? እነርሱን እንድንመስል ስንመከር እነርሱማ ሰዎች አይደሉም ሌላ ባሕሪ ያላቸው ናቸው እንጂ ብለን እንዳናስብ የሚል ነበር። ይህንን በማስመልከትም አንዱ የጌታ ወንድም የተባለው ሐዋርያው ያዕቆብ ስለ ታላቁ ኤልያስ ሲናገር እንዲህ ብሏል። ኤልያስ እንደኛ የሆነ ሰው ነበረ። ያዕቆብ ምዕራፍ 5 ቁጥር 17። መከራን ለመቀበል የሚመስለንና እንደኛ ሰው መሆኑን እየተናገረ እንዳለ ታስተውላለህን? ሌላውም እንዲህ አለ፣ እኔም እንደናንተ እኩል መዋቲ ሰው ነኝ። ይህም ሁላችንም አንድ አይነት ባሕሪ ሰው መሆን እንዳለ የሚያስረዳን ነው። ዳግመኛም ንዑዳን ክቡራን የሆኑትን ንዑዳን ክቡራን ልንላቸው እንደሚገባን ከዚህ እንማራለን። የተወደደ ጳውሎስ እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሰማለን፣ እንንከራተታለን፣ እንደዚህም ጌታ የሚወደውን ይቆጠዋልና
የሚቀበለውንም ልጅ ሁሉ ይገርፈዋል እያለ ሲናገር ብትሰሙ ልናመሰግናቸው፣ እንደዚሁም በምግባራቸውና በንጽሕናቸው ልንመስላቸው የሚገቡን እነዚያ በሰላም ያሉትን ሳይሆን ስለ እግዚአብሔር ብለው መከራና ሥቃይ የሚቀበሉትን እንደሆነ ግልጽ ነው። ነቢዩ ስለዚሁ ነገር እንዲህ አለ። ቀኝ እጃቸው የሐሰት ቀኝ የሆነ ልጆቻቸው በጎልማስነታቸው እንደ አዲስ ተክል የሆኑ ሴቶች ልጆቻቸውም እንደ እልፍኝ ያማሩና ያጌጡ ዕቃ ቤቶቻቸውም የተሟሉ በየአይነቱ ዕቃ የሚሰጡ በጎቻቸውም ብዙ የሚወልዱ በማሰሪያቸውም የሚበዙ ላሞቻቸውም የሚስቡ ቅጥራቸውም መፍረሻና መውጫ የሌለው በአደባባዮቻቸውም ዋይታ የሌለ እንደዚህ የሚሆን ሕዝብ የተመሰገነ ነው ይላሉ። አንተ ነቢይ ሆይ አንተስ ምን ትላለህ? እኔማ በሀብት የበለጸጉትን ሳይሆን እግዚአብሔር አምላኩ የሆነ በምግባር በትሩፋት ያጌጠው ሕዝብ ምስጉን ነው። ምን እንኳን ስፍር ቁጥር የሌላቸው መከራዎችን ቢቀበሉም ደስ የምንሰኝባቸው እነዚህ ናቸው ይለናል። 9ኛ ምክንያት መጨመር ቢያስፈልግ መከራ ትዕግሥትን ያደርጋል፣ ትዕግሥትም ፈተናን፣ ፈተናም ተስፋን፣ ተስፋም አያሳፍርም እንደ ተባለ ይህ በቅዱሳን ላይ የሚደርሰው መከራ የሚደርስባቸውን ሁሉ ያበረታቸዋል ማለት እንችላለን። እንግዲህ ፈተና ሊመጡ ያሉ መልካም ነገሮች እንድንመለከት እንደሚያደርገንና ለረዥም ጊዜ በመከራ ውስጥ መቆየት ለወደፊቱ በጎ ተስፋ እንዲኖረን እንደሚያደርግ ታያለህን? ስለዚህ እነዚህ መከራዎች ራሳቸው ትንሣኤ ሙታንን ተስፋ እንድናደርግ ወርቅን በእሳት እንደሚፈትኑት ጻድቃንም ሰው በመከራ ይፈትኑታል እንደተባለም የሚፈተኑትን ይበልጥ ጽኗን እንደሚያደርጋቸው የሚያሳይ ነው። ከዚህ ጎን ለጎን ልንጠቅሰው የሚገባን ሌላ 10ኛ ምክንያትም አለ። ደጋግሜ ስናገረው የነበረው ይህ ምክንያትስ ምንድን ነው? የኀጢአት ንቁጥ ቢኖርብን እርሱን እናስወግድ ዘንድ። ይህንንም ከአርዕስተ አበው አንዱ የሆነው አብርሃም ግልጽ አድርጎታል እንዲህ ሲል፣ አልዓዛር በሕይወት ሳለ ክፉ ተቀብሏል፣ ስለዚህ በዚህ ይጽናናል። ከዚሁ ያሉትን ሳይሆን ስለ እግዚአብሔር ብለው መከራና ሥቃይ የሚቀበሉትን እንደሆነ ግልጽ ነው። ነቢዩም ስለዚሁ ነገር እንዲህ አለ። ቀኝ እጃቸው የሐሰት ቀኝ የሆነ ልጆቻቸው በጎልማስነታቸው እንደ አዲስ ተክል የሆኑ ሴቶች ልጆቻቸውም እንደ እልፍኝ ያማሩና ያጌጡ ዕቃ ቤቶቻቸውም የተሟሉ በየአይነቱ ዕቃ የሚሰጡ በጎቻቸውም ብዙ የሚወልዱ በማሰሪያዎቻቸውም የሚበዙ። ከዚሁ በተጨማሪ ሌላ ምክንያት እናገኛለን። ይኸውም ክብራችን ይበዛ ዘንድ ነው የሚል ነው። መከራዎች በበዙ መጠን ክብሩም እንደዚሁ ድልብ ነው። እንዲያውም ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ሥቃይ ምንም አይደለም እንዲል ከዚህ ከፍ ያለ ነው። ስለዚህ ቅዱሳን መከራን የሚቀበሉበት ምክንያቱ በጣም ብዙ እንደመሆኑ ራሳችንን ገዝተን ሌሎችም እንዲሁ እንዲያደርጉ እናስተምራቸው ዘንድ በእኛ ላይ የሚደርሱ መከራዎች ውስብስብ እንደሆኑ አድርገን አንውሰዳቸው፣ ወይም በእነርሱ ምክንያት አንጨነቅ፣ አንረበሽም። ተወዳጅ ሆይ በምግባር በትሩፋት የሚኖር መንፈሳዊ ጥበብን የያዘ እግዚአብሔርን ደስ የሚያሰኘው ሰው ስፍር ቁጥር በሌላቸው በሽታዎች እየተሰቃየ ብትመለከት አትሰናከል። ምንም እንኳን ከዚህ በፊት በመንፈሳዊ ጉዳዮች ላይ ትጉህና መልካም ነገሮችን ሲያደርግ የነበረ ሰው አሁን እንዲህ ታሞ ብታየውም ተስፋ አትቁረጥ።